አልገባኝም መመሪያውን ጥያቄ ይድገሙልኝ እንደዛ ከሆነ አብና መንፈስ ቅዱስም አንድ ባህሪ ስላላቸው ወልድ ራሱ ከአብ ብቻ ሳይሆን ከመንፈስ ቅዱስም ሰርጿል ለምን አይባልም? ይሄ እንግዲህ የባሲሊን ሎጂካል ታክሶኖሚ መጣስ ነው። እንደዛ ልናደርግ አንችልም። በእናንተ እንደዛ ማድረግ የሚቻል ከሆነ እንግዲህ አይሮን ነው። በእኛ ግን ሎጂካል ታክሶኖሚ የአባቶች ትምህርት ነው። አንተ ሰው ስለዚህ ይቅርታ እንደ መምህር ለመጨመር ያህል በዛ ላይ ደግሞ ሪሌሽናል የሆነ ኦፖዚሽን ስላለ አብ ወልድን አይደለም ወልድ መንፈስ ቅዱስን አይደለም መንፈስ ቅዱስ አብን አይደለም እያለ የምንዘረዝረው ሪሌሽን ኦፍ ኦፖዚሽን ስላለ በሪሌሽን ኦፍ ኦፖዚሽን ምክንያትም እንደዛ ልንል አንችልም። ተጨማሪ ማለት ቅድም ያነሳው ሎጂክ ጆሲ እንደውም ወልድ ማን ነው መንፈስ ቅዱስ ከወልድ መስረጹ አብና ወልድን አንድ ባህሪ እንዳላቸው ያሳያል ካልክ መንፈስ ቅዱስ ማን ነው ወልድ ከአብና ከመንፈስ ቅዱስ መወለድ ነበረበት። ምክንያቱም ካልሆነ መንፈስ ቅዱስ ከአብ የተለየ ባህሪ ያለው ለምን አያስፈልምስ? እሱኛው ጥያቄ ደግሞ እንደዚህ ነው የሚሆነው። ሎጂካል ታክሶኖሚ ካለ አብ ነው ወልድን የሚወልደው መንፈስ ቅዱስ ደግሞ ከአብና ከወልድ ነው የሚሰርጸው እንጂ ምንድነው ወልድ አይደለም ከአብና ከመንፈስ ቅዱስ የሚወለደው። ይሄ እንዳውም ይሄኛው ጥያቄ መልሶ አሁንም ሎጂካል ታክሶኖሚ የሚጣረስ ነው የሚሆነው ማለት ነው። ስለዚህ እኛ እንደዛ ልንል አንችልም። የአባቶችን ሎጂካል ታክሶኖሚ የካፓዶሻን ፋደር አባቶችን የአጉስቲኒያን ሪሌሽን ኦፍ ኦፖዚሽን ምናምን በደንብ ነው የምንቀበለው። ስለዚህ እኛ እንደዛ ልንል አንችልም። ኦኬ ጆሲ አንድ መጽሐፍ እያነበብኩ ነበር ጆሲ። በዚህ አጋጣሚ ይሄኛው የፊሎኬን ጉዳይ እንኳን እዚህ እናቆየው፣ በጣም ውስብስብ ጉዳይ ነው። ያው እኔ አንድ ማለት ብዙ ነገር አንስተሃል። አንድ ልስማማበት በጣም የሚከብደኝና እንደው የሚዋጥም አይደለም ብዬ የማስበው የቁስጥንጥንያ ጉባኤ ላይ አባቶች ከአብ የሚወጣ መንፈስ ቅዱስ እናምናለን ሲሉ ላተንትሊ ከወልድም የሚወጣ ብለው እያሰቡ ነው የሚለው እኔ አያስኬድም። ምክንያቱም እንደዛ አይነት እምነት ቢኖራቸው ይናገሩታል እንጂ ከአብ የሚወጣ ካሉ በቃ መጽሐፍ ቅዱስ ከአብ የሚወጣ የእውነት መንፈስ ስላለ እሱን ይዘው እየተናገሩ ነው። እኛ በቃ በቁስጥንጥንያ ጉባኤ ላይ በዓለም አቀፍ ጉባኤ የታወጀውን ነገር ነው ይዘን የምንሄደው። ከዛ በኋላ ያሉ እንዲህ ከሆነ ሎጂካሊ ምናምን ድራይቭ ተደርገው የሚመጡ አስተምሮች ምናምን አሉ። ባይዘው የሚቀጥለው አንድ ጥያቄ እጠይቃለሁ ጆሲ። አንድ ዚዚዮላስ የሚባል ሰው እየታውቀዋለህ? ኢስተርን ኦርቶዶክስ አላውቀውም መምህር። እሱ አንድ መረጃ ስለ ሮማን ክሪድስ ኤንሸንት ሮማን ክሪድስ ላይ ይሄ እኛ ጋር አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን እንጀምራለን። ክሪዱን ማለት ነው። ባይዘው የእናንተም ክሪድ እንደዛ ብሎ ነው አይደል የሚጀምረው? አሁን ልዩነት አለው። ልዩነት አለው ስል ምን ማለት ነው? በኢስተርን ቸርቾች ቅዳሴ ላይ ነበረ ክሪዱንም የሚሉት። በላቲን ቸርቾች ግን ከጥምቀት ውጪ ሊተርጂ ኦፍ ዲ አወርስ ነበረ። ሌተር ዲቨሎፕመንት ነው በላቲኑ ዓለም ከቅዳሴ ውስጥ እሱን ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? እንደ ሊተርጂ ኦፍ ዲ አወርስ የሚባሉት የናይሲያ ኮንስታንቲኖፕሊያን እና የአትኔዥያን ክሪድ ናቸው። አትኔዥያን ክሪድ ደግሞ ድብን ያለ ከ400 ዓመት ጀምሮ ከካልሲዶን በፊት ጀምሮ የነበረ ነው። ፊሎኬ ያለው ነው ማለት ነው። ያ ስለ ፊሎኬ ሳይሆን በአንድ አምላክ በእግዚአብሔር አብ እናምናለን የሚል እግዚአብሔር አብ ከሚለው ፊት አንድ አምላክ የሚል መቀጸል ማለት ነው። ይሄ እናንተ ክሪድ ጋር አለ አይደል? እኔ ላይክ በጭንቅላቴ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን የሚለው ማስታወሰው ላይክ እንደዛ የሚል ከነበረ እንግዲህ ይታረማል። እኔም አውቀው ሁሉም በሚችል ሰማይና ምድርን በፈጠረ I believe okay እንግሊዘኛው ላይ I believe in one God creator of heaven and earth ብሎ ይላል። ልክ ነው። እሺ እሱ እናንተ ጋር እንደዚህ ነው አይደል የምትሉት? አዎ አንዳንድ ኤንሸንት ሮማን ክሪዶች ላይ ዋን ጋድ የሚለውን ለአብ አይቀጽሉም። ምክንያቱም አብ አንድ አምላክ ከተባለ ሌሎችን ኤክስክሉድ ሊያደርግ ስለሚችል ብለው በመፍራት ሞናርኪ ኦፍ ዘ ፋዘርስን በጣም ሪላክታንት ስለነበሩ ዋን ጋድ የሚለውን ለአብ ሳይሆን we believe
እንደ ጋድ ዘ ፋዘር ብለው ነው ዝም ብለው ዋን ጋድ የሚለውን ሳይጨምሩ ነበር። እቺ ፒውርሊ ፖለቲክስ ናት። ፊሊዮኬ ለማጥቃት የተሄደበት ፖለቲክስ ፊሊዮኬ ሞናርኪ ኦፍ ዘ ፋዘር ይቃረሳል ብሎ ለማለት ማለት ነው። ይሄ ስህተት ነው። ምክንያቱም one god to the essence ይሰጣሉ፣ ግን because of the father there is one god ነው ብለን ምን ላስት because of the father there is one god ነው ብለን ምን ለው ምክንያቱም ፕሪስፓትሪየም is reserved only to god the father። ስለዚህ ዋን ጎድ የሆነው ቅድስት ሥላሴ ከአብ የተነሳ ነው ብለን ነው የምንለው። ይሄ ካቶሊኮችን ፊሊዮኬን አታክ ለማድረግ ሞናርኪ ኦፍ ዘ ፋዘርን እንደማናምን ለማስመሰል የተመጣ ክስ ነው። ኦኬ። ስለዚህ አሁን ክሪዳችሁ ላይ ዋን ጋድ ዘ ፋዘር ትላላችሁ? አዎ ካውንስል ኦፍ ናይሲያ የሰጠው አይደል እንዴ? ለምንድን ነው የማንለው? ኒሲዮ ኮንስታንቲኖፕል ክሪድን ፊሎኬን ከመጨመር ውጭ ትቀበሉታላችሁ እንዳለ ማለት ነው። ናይሲዮ ኮንስታንቲኖፕል ክሪድ ላይ ፊሎኬ የተጨመረው በኢኩሜኒካል ካውንስል በፍሎሬንስ ደረጃ ነው። ከዛ ውጪ ማይነር ካውንስሎች ነበራቸው። ከዛ ውጪ ደግሞ ሊተርጂ ኦፍ ዲ አወርስ ላይ የነበራቸው ክሪድ ነበረ። ከዛ ውጪ ከዛ በፊትም ከኢቭን ቢፎር ናይሲያ ራሱ ላቲን አባቶች ዋን ጋድ ቢኮዝ ኦፍ ዘ ፋዘር ዴር ኢዝ ዋን ጋድ ብሎ ማለትንና ዴር ኢዝ ዋን ጋድ ትሪኒቲ ብሎ ማለትንም ይጠቀሙት ነበር። ማንም ካቶሊክ በዚህ ጉዳይ ላይ ሊከሰት አይችልም ማለት ነው። ይቅርታ ድምጽ ገብቶብኝ ነው። አይ እንደዛ የሚል ነገር አይቼ ነው በኤንሸንት ሮማን ክሪድስ ላይ ዋን ጋድ የሚለውን ለትሪኒቲ ነው እንጂ ለአብ ብቻ አንቀጽልም ብለው ዋን ጋድ የሚለውን አይጠቀሙም ነበር የሚል አይቼ ያው አንተ ሞር ስላነበብከው እሱኛው ክፍል ከምን አንፃር መሰሎት ፖሊያርኪ ምናምን የሚባል ጭቅጭቅ ነበረ። ከሱኛው ጋር የተያያዘ ጭቅጭቅ ነው እንጂ ከሞናርኪ ኦፍ ዘ ፋዘር ጋር የተያያዘ ጭቅጭቅ አይደለም። ግን ለፊሎኬ የምትጠቅሱት ክሊር የሆነ ስክሪፕቸር አላችሁ ጆሲ? አዎ ዮሐንስ ወንጌል ምዕራፍ 16 ልክ እንደነ አምብሮስ ሂላሪ ኢፒፋኒዮስ ተጠቅመው እውቀትን ከወልድም ይወስዳልን ከወልድ መስረጡን ያሳያል ብለው ፈተውታል። እንዲሁም ደግሞ ቃል በቃል ዮሐንስ ወንጌል ምዕራፍ 22 ከቁጥር 1 ላይ ከአብና ከበጉ ዙፋን የህይወት ውሃ ይፈሳል ብሎ የሚለውን ኤክፕሮሲስ ስለሚጠቀም ልክ እንደ ዮሐንስ ወንጌል ምዕራፍ 15 ይፈሳል ለማለት እነሱን ነው ቢብሊካሊ የምንጠቀመው። ከዛ ውጭ ግን ሌሎች ብዙ ጥቅሶች አሉ። አሁን ላይ በጭንቅላቴ የማስታውሳቸው እነሱን ነው። ግን የራዕየ ዮሐንስ ላይ ያለው እኮ ሞር ኢኮኖሚክ ነው አይደለም የሚመስለው? ለግሬስ ነው ኢኮኖሚክ ላይ ጆን ክሪዞስቶም ፈቶታል። ከዛ ውጭ ግን መንፈስ ቅዱስ በማንነቱ የሚጠራበት ስም እንደሆነ አምብሮስም ተጠቅሞታል ማለት ነው። እኛ ደግሞ ምን ብለን እንላለን? በኢኮኖሚ ያለው ሁሉ ልክ ዮሐንስ አፈወርቅ ዮሐንስ 15 ሲፈታበት እንዳለው ከኢማንን ትሪኒቲ የመጣ ነው። ስለዚህ ከኢማንን ትሪኒቲ ከወልድም ካልሆነ ከኢኮኖሚክ ሊሆን አይችልም። እንዲሁም ደግሞ ዮሐንስ ራእይ እያየው ያለው ቢያቲፊክ ቪዥን እንደመሆኑ አንፃር ከኢኮኖሚክ ትሪኒቲ አንፃር ነው ሊፈታ የሚችለው እንጂ አሜን ይቅርታ ከኢማንን ትሪኒቲ አንፃር ነው እንጂ ሊፈታ የሚችለው ከኢኮኖሚክ ትሪኒቲ አንፃር ማለት ነው። ስለዚህ አባቶቹም በኮንቴክስት ኢትሰልፍም የሚያስረዳው ኢማንን ትሪኒቲ ላይ ከአብና ከወልድ እየወጣ እንደሆነ ነው ማለት ነው። ግን ጆሲ ዮሐንስ 15 ዮሐንስ ወንጌልን በጣም ብዙ አባቶች ተርጉመውታል። እንደ ዮሐንስ ወንጌል ብዙ ትርጓሜ ያለው በፓትሪስቲክ እኔ እንደውም ሌሎቹ ሲኖፕቲክ ጎስፔሎች እና ሶስቱን ወንጌላት አንዱን ተርጉመው ሌሎቹን በዚያው ይተከልሏቸዋል እንደነ ዮሐንስ አፈወርቅ ምናምን። ዮሐንስ ወንጌል ግን በጣም ሃይሊ ቴዎሎጂካል ስለሆነ ብዙ አባቶች ሲተረጉሙት ነበርና ዮሐንስ ወንጌልን ከተረጎሙ አባቶች መካከል ይሄን ለፊሎኬ የተረጎሙ አባቶች ማንና ማን ያልካቸው? ሂላሪ ኦፍ ፖይትረስ፣ ፋይንስ ኦፍ ሰላሚስ፣ ዮሐንስ ወንጌል ምዕራፍ 16 ከዛ ውጪ ላይ አሁን ላይ ጭንቅላቴ ላይ ስለሌለ ነው እንጂ ሌሎችም አባቶች የተጠቀሟቸው አሉ። ግን በጭንቅላቴ ላይ ዮሐንስ 16 ነው የተጠቀሙት። ኤፒፋኒስ ኦፍ ሰላሚስ እና ሂላሪ ኦፍ ፖይትረስ ናቸው። አንድ ከኢስተርን አንድ ከላቲን አመጣ። ግን እዚች ኖርማል ብለህ ታስባለህ አንተ? በጣም ብዙ አባቶች የተረጎሙት መጽሐፍት ውስጥ ይሄን ያህል ትሪኒቴሪያን ዶክትሪን የያዘ ጥቅስ ከሆነ እነዚህ አባቶች ብቻ ለፊሎኬ ተርጉመው ሌሎቹ በዛ ሳይተረጉሙት መሄዳቸው ኖርማል ነው ብለህ ታስባለህ አንተ? እንዳውም ይሄ አርጉመንት ፍሮም ሳይለንስ ነው የሚሆነው ነው ብዬ የምለው። ሌሎች አባቶች ስላልተናገሩ የተናገሩት አባቶች ስህተት ይሆናሉ ብሎ ማለት ነው። ስለዚህ ኤቪደንስ ባለበት ኤቪደንሱን ተጠቅመን እንሄዳለን። ኤቪደንስ በሌለበት ደግሞ ለምን መሰለህ በጣም ኢምፖርታንት የሆነ ትሪኒቴሪያን ዶክትሪን ነው ሳለ እንዴት አባቶች ሳይለንት ሊሆኑ ይችላሉ? አባቶች ሳይለንት አልሆኑም፣ በደንብ አስተምሮታል። እኔ አሁን ያልኩት ኤፒፋኒዮስ እና ሂላሪን አመጣለሁ ያልኩት በጭንቅላቴ ላይ ስለማስታወሳቸው ነው ኮታቸው። ከዛ ውጪ ያሉት የተጠቀሙት አባቶች
like አፈር ከመቶ ናቸው ዮሐንስ ወንጌል ምዕራፍ 16ን ተጠቅመው ማለት ነው። እውነቱን ለመናገር ግን እኔ አሁን ጭንቅላቴ ላይ ማስታወሳቸው ሁለቱ ናቸው። ከዛ ውጪ ግን ሌሎች አባቶች ስላላሉ ያሉትን አባቶች አንቀበልም ብሎ ማለቱ አርጉመንት ፍሮም ሳይለንስ ነው የሚሆነው ነው የኔ ሐሳብ። ነው ግን ፓትሪስቲክ ኮንሰንሰስ የሚባል ነገርም እኮ አለ አይደል? ፓትሪስቲክ ኮንሰንሰስ ማንዳም እኮ ፊሎኬን ነው የሚያሳየው መምህር። ያው ላይ ተቀስጣባት ፓትሪስቲክ ኤቪደንስ እኮ ፊሎኬን ያምናል። አንድ ጥያቄን ልጠይቃቸው መምህር በረከተ። ለምሳሌ ዘፍጥረት 18ን ፓትሪስቲክ ኮንሰንሰስ ካዩ ወልድ ነው ኤግዚስት አድርጓል ብሎ የሚያምኑት በብዛት አብ ነው የሚሉ አገስቲኒያን ይሁን ሲሪሊዮን ከሁለት አንዳቸው እንደ ትሪኒቲ ኤክስፕሌን ያደርጋሉ። ከእንትና ከኢራኒስ ጀምረው ሲያዩ የወልድን ኤግዚስተንስ ነው አፕሩቭ የሚያደርጉ ከቲዮፋኒ ጋር ከምን ጋር አገናኝተው እንደዛ ያደርጋሉ። በዚህ ከኤርኔስሽ እንዴት ነው አሁን እንደዚህ አይነት ሪዝኒንግ ልናነሳ የምንችለው? ያ ይሄ እኔ የዶክተር እንትኑ ሌቭሉ በጣም የተለያየ ነው። አሁን በዚህ ቦታ ላይ የተገለጸው አብ ነው ወልድ ነው፣ እዚህ ላይ መልአክ የተባለው ወልድ ነው ወይስ እውነተኛ መልአክ ነው ወይስ ወልድ በመልአክ መልክ ራሱን ማኒፌስት አድርጎ ነው ምናምን የሚባሉ ነገሮች እንደዚህ አይነት ቪዎች ሊኖሩ ይችላሉ። ግን ይሄ ዶክትሪን ነው፣ የትሪኒቴሪያን ዶክትሪን ነውና ትሪኒቴሪያን ዶክትሪንን ያህል ነገር በፓትሪስቲክ ኮንሰንሰስ ደረጃ ካልሆነ እንዴት ኢንፎርስ ታደርገዋለህ ነው። በስፔኩሌሽን ደረጃ ፖሊት ሊታለፉ የሚችሉ ነገሮች ይኖራሉ። እንደው ስፔኩሌሽን ብንይቆ ማምር በረከት የእናንተን ነው እንደ ስፔኩሌሽን ብለን ማየት የምንችለው እንደ ዶክትሪናሊ በቃ ልክ አለ አይደል በፍጹም ሊለወጥ አይችልም ብለን እንሂድ ካለን ወደ ወልድ ነው ልንል እንችላለን። በቃ እዛ ጋር ኤግዚስት ያደረገው የአብርሃም የይስሐቅ አምላክ የሚለው ወልድን ነው። ምክንያቱም ቴዎፋኒ ስፔኩሌሽን አይደለም ባይዜ ሁሉም አባቶች ትሪኒቲን ሲያስተምሩ ነገረ ክርስቶስን ዲፌንድ ሲያደርጉ ቴዎፋኒን ኮት ሲያደርጉ የሚያልፉ አይመስለኝም። እኔ እስካነበብኳቸው ድረስ ከሴኮንድ ሴንቸሪ ጀምሮ ያለ አስተምሮ ነው ኮመንሊ የሚጠቀስ ትምህርት ማለት ምን ትሪኒቲን የሚጠቀስ አንተ ለተይ ጌታችን መንፈስ ቅዱስ ከሱም የወጣ ከሆነ ከአብ የሚወጣ መንፈስን እልክላቸዋለሁ ለምን አለ? መውጣትን ለአብ ለምን ተናገረ? ከአብ መውጣትን እኮ ማንም ዲና አያደርግም። ጆሲ እንትን ብሏል። አሁን ከአብ ብቻ ነው ማለት ወልድን ኤክስክሉድ አድርጎ ነው ፕሮሲድ የሚያደርገው ነገር እኮ ነው። መውጣትን ለሱ ከመንፈስ ቅዱስ ጋር አገናኝቶ ከእኔም ይወጣል ብሎ የትም ቦታ አልተናገረም በግልጽ ማለት ነው። ከአብ ይወጣል ብሎ ግን መውጣትን ፕሮሲሽንን ከአብ ጋር አገናኝቶ ነው ጌታ ያስተማረው። እውነት ነው። መንፈስ ቅዱስ ሶርሱ ከአብ ነው። ይሄ ማንም ዲና የሚያደርግ አይደለም። ለምሳሌ ተርቱሊያንም ያነሳል እኮ አግነስት ፕራግዘስ 5ኛ ቻፕተሩ ላይ ካይ የመንፈስ ቅዱስ ኦሪጂኑ በምንም ተአምር ወይም ስታርቲንግ ፖይንት ላይ ከወልድ ፕሮሲድ ያደርጋል የሚል አይነት አያስቀምጥም። ከአብ ነው የሚወጣው። ከአብ ሲወጣ ግን በወልድ በኩል ነው ስሩ ደሳን ነው ሳንንም ይነካ ልጁንም ይነካና በልጅ በኩል አድርጎ ነው ፕሮሲድ የሚያደርገው ነው። ስሩ ዘሰን ለማለት ነው ኤንድ ዘሰን የሚሉት ታዲያ እሱ ችግር የለውም እኮ ፍሎኬ ኤክስፕላኔሽን ላይ ሁለቱም ማለት እንትን አይደለም። ጆለ ለማስከተል ይተቀማል። አንተስ ኤንድ ፍሎኬ ልትቀበለው የምችለው ስሩ ዘሰን ብለህ ተርጉመህ ነው። አረ ለኛ ችግር የለብንም። ስሩ ዘሰን ማለትም ኤንድ ዘሰን ማለት ነው። ምን ኤንድ ዘሰንማ ኦሪጂኑን ሁለት ያደርግብሃል። አያረጋም። እንዴት እንደማያረግ ልንገሩ። ለምሳሌ አምብሮሲያ ሴንት አምብሮስ ኦን ዘ ሆሊ ስፒሪት አንደኛው ላይ አይ ቲንክ እሱ እንደውም የአምብሮስ ቴዎሎጂ ቁስጥንጥንያ ላይ የነበረውን ሰፋ ያደረገ ነው የሚያወራው። ሆሊ ስፒሪት እንዴት ከአብ ጋር እኩል እንደሆነ ዘጸአት 18 ምናምን ከፊሎኬ ጋር ይገናኛል እንዴ? እሳቸው ላነሱት ሪዝኒንግ ነው ያመጣሁት። አንድ ሁለት አባት ጠቀሱና እንትን አሉ ማለት አንድ ሁለት አባት እንትን ከተባለ ኮንሰንሰስ ፓተርን ሊኖር አይችልም ብሎ ላመጡት ሎጂክ ነው እንጂ ከፍሎኬ ጋር አገናኝቼ አይደለም። ቀጥል።
ኦኬ አይ በጣም ዲፊካልቲው እዚህ ጋር ነው። አሁን እኔ ምንድነው መስረጽን ፕሮሲሽን የሚለው ቃል ከጌታ በጣም ክሊር በሆነ መንገድ ከአብ የሚሰርጽ የእውነት መንፈስ ከአብ የሚወጣ የእውነት መንፈስ ልክላቸዋለሁ ብሎ መናገሩ ከሱም የሚወጣ ከሆነ ጌታችን ከአብና ከኔ የሚወጣ ብሎ ለምን አልተናገረም? ቅድም ጆሲ የተናገረው ከኔ ወስዶ ይነግራቸዋል የሚለው ስለ መውጣት ስለ ፕሮሴሽን እየተናገረ ከሆነ እንዴ መውጣት የሚለውን ቃል ተጠቀመበት ቦታ ላይ ራሱን ቢጨምር ሞር ክሊር አይሆንም እንዴ? ማለት ከአብ የሚወጣ የሚለው ጋር ከአብና ከኔ የሚወጣ ብሎ እኮ በቃ ክሊር ማድረግ ይችላል። ከኔ ወስዶ ይነግራቸዋል የሚለው ሌላ እኔ ካስተማርኳችሁ ትምህርቶች ሌላ ያስተምርም። መንፈስ ቅዱስ ሌላ ትምህርት አዲስ ትምህርት አይደለም የሚያስተምር። እኔ የነገርኳችሁን ያስተማርኩትን ከኔ ጋር አንድ ትምህርት ነው የሚያስተምራችሁ። ወደ እውነት ይመራቸዋል ስላላቸው ወደ እውነት የሚመራችሁ ሌላ እውነት እኔ ካስተማርኳችሁ እውነቶች ወደ ሌላ እውነት አይደለም ብሎ ኢኮኖሚካሊ ነው እኔ የተሻለው ትርጉም ይመስልኝ። ከአባቶችም እንደዚህ የተረጎሙት ናቸው ብዙዎቹ እና በጣም ክሊር በሆነ አይ ቲንክ እኔ እንትና ማነው ቁስጥንጥንያ አባቶችም ከወልድ ከአብ የሚወጣ በመንፈስ ቅዱስ እናምናለን ሲሉ ክሊር በሆነ መንገድ የመንፈስ ቅዱስ ፕሮሲሽን የተነገረው ከአብ ስለሆነ ነው። እና ይህንን መናገር በጣም ክሊር የሆነውን ነገር መናገር ነው የሚሻለው ወይስ በጣም ስፔኩሌቲቭ በሆነ መንገድ ኢኮኖሚካል በሆነ መንገድ ሊተረጎሙ የሚገባቸውን ነገሮች ወደ ኦንቶሎጂካል እንትን ወስዶ በዛ ኢንዳይሬክትሊ ተርጉሞ ያንን ዶክትሪን ማድረግና ይሄንን አለመቀበል ደግሞ ስተት ነው ማለት ይሄ የትኛው ነው ትክክል የሚሆነው የሚለው ለኔ ሲጀመር የቁስጥንጥንያ አባቶች ከወልድም ይሰርጻል ብለው እያመኑ ሲጽፉ ግን ከአብ ይሰርጻል ብለው ብቻ ተውት የሚለው እኔ ሎጂካሊ የሆነ አካሄድ አይመስለኝም። የቁስጥንጥንያ አባቶች ከአብ የሚሰርጽ ብለው ነው የሚያምኑ ብዬ ነው ማስበው። ያመኑትን ነው የጻፉት። ምናልባት መምህር በረከት የመጀመሪያ መጽሐፉ የአምብሮስ ማን ነበር ቁስጥንጥንያ ላይ የሆሊ ስፒሪትን ኔቸር ድና ያደረገው መግደሎስ ነው አይደል? መግደሎስ እሱንም ኮት እያደረገ ነው ስለ ሶስቱ መጽሐፍ ሆሊ ስፒሪት እንዴት ከአብና ከወልድ እኩል እንደሆነ በኔቸር ደረጃ አንድ እንደሆነ ነው በስፋት የሚያብራራው። በተለይ የመጀመሪያ መጽሐፍ እዛ መጽሐፍ ላይ አለ በስፋት ያብራራል። መንፈስ ቅዱስ እንዴት በኦንቶሎጂካሊ ከአብ ጋር እና ከወልድ ጋር እኩል እንደሆነ በተለይ ላቲን አባቶች ላይ በስፋት ያለ ነገር ነው። እንደዚህ አይነት ኤክስፕላኔሽኖች እዛ ላይ ቢያዩ ነው ሞር ደግሞ ሌት ያው እነ ጆን ዳማስከስም የሚያነሱ አሉ። እነሱ በርግጥ ኦሪየንታሎች አይደለም በኤክስትሪም በኩል ያሉ ናቸው እና ኦርቶዶክስ ፌዝ ላይም በስፋት እንትን ብለዋል። በተለይ በሶስተኛ መጽሐፉ ላይ ኤክስፖዝ ያደርጋል እንደዚህ አይነት ነገሮችን። ዝሮ ላቲን ትራዲሽን ነው። እኔ በአብዛኛው የፊሎኬ ወደ ላቲን ትራዲሽን የሚያደላ ነው። የነ ቄርሎስ እንደሚጠቀስ አውቃለሁ። እሱ ያው ኮንትሮቨርሻል የሆነ ነገር ነው። ጆሲ ያው እዚህ በላይ እንኳን ብዙ ባንገፋ ይቻላል። ብዙ ነገር ተቀየረናል። መምህር ይቅርታ አልሰማሁትም። አንድ ጊዜ እባክዎት ምን ብለውኝ ነበር? ይቅርታ። አይ ይብቃን፣ ጥሩ ተወያይተናል። ኮምፕሌክስ ነገር ነው ግን ወደ ላቲን ትራዲሽን የሚያደላ ነገር ነው ከጥንት ዘመን ጀምሮ አይደለ ፊሎኬ? አይ በሁለቱም ትራዲሽን አለ። በላቲኑ ብቻም ቢሆን እንግዲህ ሁለቱንም ኮምፕሬንድ የማድረግ ግዴታ ይኖርባታል ቤተክርስቲያን። ስለዚህ ያው አንዱን ብቻ ኮምፕሬንድ የሚያደርግ ነው ችግር የሚኖርበት ነው ብዬ ነው የማስበው እኔ። ጥሩ በሉ፣ እናመሰግናለን። እሺ ማመር እኔ እንኳን ብዙ ማውራው ነገር ነበር ትንሽ ስላልተመቸኝ ነው። የፊሎኬ ጉዳይ ነው። በዚህ ላይም አንድ ቀን እንገባለን። እስቲ በተለይ ቡተራኖች ጋር በፊሎኬ ጉዳይ ይገባባቸዋለሁ። ቆይ ሙሌ
እኛ ጋር ሚስተሮች ነው እንዴት የተፈራረማችሁትን አውቃለሁ። እናንተ አሁን በመናፍ ነው ፊሎኬ ሌሎች መናገር የምትችሉት እናንተ። ፊሎኬ ለኛ እንትን ነው ሎካላይዝድ የሆነ አንደርስታንዲንግ ነው እንጂ ግዴታ መቀበል እንዳለ መቀበል አይደለም። ኦርቶዶክስን ታዲያንታው እንደዚህ ፊሎኬን ባትቀበሉም ችግር የለም። ኧረ ምንም ሄደው ማለት ነው ከኢስትሬን ኦርቶዶክስ ጋር ፊንላንድ ላይ የተፈራረሙት ስምምነት አለ። ሉተራኖችና በተለይ የስዊድን ቤተክርስቲያን የኛ ቤተክርስቲያን ሄዷ ማለት ነው እዛ ላይ አለ። እንደ ሎካላይዝድ ነው እንጂ የምናየው የሆነ እንደ እንትና ዶግማቲካሊ አይደለም። እኛ ጋር ይባላል በርግጥ። ስለዚህ እናንተ ጋር ዲያሎግ ለማድረግ ቢያንስ ፊሎኬ ያጨቃጭቀንም ማለት ነው። ኧረ በፍጹም እኛ ጋር ያጨቃጭቀን ግን በትሪት ላይ እንላለን። ለምሳሌ ተሳስታችኋል ብለህ ለማለት ምንም መብት የሌለ ዝም በል። የጥምቀት ቀን ሲሆን ማለት ነው የኒቃያ ክሪድ ይነበባል። የኒቃያ ክሪድ ሁሉም ያነባል። እዛ ላይ አለ ስለ ጥምቀትም ስለ ስርጸትም የሚያወራበት። ልክ ከላቲኑ ስለወጣ ያን ክሪድ ይዘን ነው የምንወጣው። ግን እንደ ሎካላይዝድ ጉባኤ ነው እንጂ የምናየው። ዶክተር ናኦልን ያውቃሉ? ምናልባት ቲክቶክ ላይ እሱ ቪዲዮ አሪፍ ቪዲዮ ሰርቷል። በቃ እዛ ላይ ወደ 20 ምናምን አካባቢ የሚሆኑ ስቴትሜንቶች ነበሩ። ትሪኒቲን በተመለከተ፣ ሳክራሜንትን በተመለከተ፣ አንዳንድ ኤክሌሲያስቲካል የሆኑ ኦርደሮችን በተመለከተ የተፈራረሙት ስምምነት አለ። በጣም ጥሩ። አይ እናይቻለን። እሺ ግን እኛ ድና እናረጋግን ፍሎኬን አንድ ሰው ተቀበለ አልተቀበለ ክርስቲያኒቲው ላይ እንትን አያረግም። ብዙም ፋክተር የሚያደርገው ነገር አይደለም። ያ ቅድም ስትወያዩበት የነበረው ነገር ግን ሙሌ የኛ የኩነት ጉዳይ ፔሪኮሬሲስ አለው በውስጡ። ምክንያቱም በየኩነት ሶስትነትን እኛ ስንናገር የኩነት ሶስትነትን ስንናገር ሁሉ ጊዜ ኩነታት ያዋህዳሉ የምትል ቃል ትጨመራለች። የስም ሶስትነትን የአካል ሶስትነትን ስንናገር አካላት ያዋህዳሉ አንልም። ማለት በአካል ልዩ ናቸው ነው የምንለው። በስምም የስም መፈላለስ የለም። አብ ወልድ ሊባል አይችልም፣ ወልድ አብ ሊባል አይችልም፣ መንፈስ ቅዱስ አብ ወልድ ሊባል አይችልም። ስም ኩነታት ግን ምንድነው የሚያለያዩ ብቻ ሳይሆን የሚያዋህዱም ናቸው። እቺ የሚያዋህዱም ናቸው የምትለው ፔሪኮሬሲስ በውስጡ አለ፣ በዛ መታየት አለበት የሚል ኢምፕሊኬሽን አለ። አውርተናል እኮ ቅድም ጆናታንም በሰፊው አውራርቷል። እያወራችሁ ስለነበረ ነው። እሱንም አብሮ ካልታየ ወደ ምን ይወስዳል? አብ የራሱ ህይወት የሌለው፣ ወልድ የራሱ ቃል የሌለው፣ መንፈስ ቅዱስ ደግሞ የራሱ ልብና ቃል የሌለው አይነት ስሜት ስለሚፈጠር ከፔሪኮሬሲስ ውጭ ከታየ ያስቸግራል። በፔሪኮሬሲስ ከሆነ ግን አንድ ነው። በቃ ቃልነቱም ህይወትነትም አዋቂነትም ለባዊነትም በአንድ አንድ የአብ ወልድ መንፈስ ቅዱስ አንድ አትሪቢዩት ይሆናል ማለት ነው በፔሪኮሬሲስ። እዛ ላይ ግን መምህር ከቻሉ ቅድም ያልኩትን ማብራር ይችላሉ? አልሰማሁም ነበር። ኦብዘርቨር ምን ነበር? የአቡነ ዲሚትሩ አይ ቲንክ ፔሪኮሬሲስን ሲያስረዱ መሰለኝ አብ ትሪኒቲ ፐርሰን ኦፍ ዘ ትሪኒቲ አንዱ ሌላኛው ሳብጀክት ነው ብለው ሲያስተምሩ ነበር እና ሰብጀክቲቪቲ ኦብጀክቲቪቲ እያሉ ነበር የሚያስተምሩት። እሱ በደንብ ለመረዳት ሞክሬ ነበረ፣ ግን ሳምሃው በደንብ ግራስፕ አላደረኩትም። ኦብጀክቲቭ ነው ማለት ምን ማለት ነው? ኦርቶዶክስ ዶግማቲክ ቴዎሎጂ የሚለው መጽሐፋቸው ላይ ነው አይደል? ኦርቶዶክስ ብሎ ኦርቶዶክስ ናቸው። መጽሐፍቶቹን አውቃቸዋለሁ ግን ዲቴይል አላነበብኳቸውም። ሚስጥረ ስላሴ ላይ እንደዚህ የሚሉበትን ወደፊት እናያቸዋለን እና እስኪ እንነጋገራለን። እኛ ግን እንደው በጣም ሚስጥረ ስላሴ ላይ በጣም ስፔኩሌቲቭ ወደሆነ ነገር ከመሄድ በታወቀው በተረዳው ነገር በነዛ አሁን በጣም አሁን ይሄ እንትን ፍልስፍና በተለይ ፈላስፎች በጣም አታክ የሚያደርጉት
ምስጢረ ሥላሴን ስለሆነ እንደምታውቁት ከጥንት ዘመን ጀምሮ አይ ቲንክ በሮማ በካቶሊክም ጆሲ ሊያግዘኝ ይችላል የነ ኦግስቲን እንትን አለ ሞዴል አለ። በእኛ በዚህ በተለይ በአረብ ክርስቲያኒቲ ደግሞ የኩነታት ነገር በጣም ጎልቶ ይታያል። ለፊሎሶፊካል ለሆነው ነገር አፒል ስለሚያደርግ ማለት ነው። እና ግን በጣም ስፔኩሌቲቭ ይሆናል፣ በጣም ለመረዳትም ከባድ ይሆናልና ብዙ ጊዜ ምስጢረ ሥላሴ ላይ በጣም የተወሳሰቡ በጣም ሰብትል የሆኑ ነገሮች ይኖራሉ። ያው ትንሽ ለመረዳት የሚከብዱ ነገሮች ሊኖሩ ይችላሉ። አይዶ ነው እሳቸውን በምን አንፃር እንደተናገሩት እንደጻፉት። እኔ ግን ምስጢረ ሥላሴ ላይ ስፔኩሌቲቭ የሆነ ነገርና የታወቀ የተገለጠ ነገር መለየት አለበት ብዬ ነው ማምነው። ስፔኩሌቲቭ የሆኑ ነገሮች ማብራሪያ ናቸው። ጥያቄ ሲነሱ እንደዚህም እስከዚህም ድረስ ማብራራት መሄድ ይቻላል አቅም እስከፈቀደ ድረስ የሚል ነው። ግን እንደ ዶክትሪናል ስቴትመንት በሆነ ነገር ላይ ግን በተገለጠው በታወቀው በጉባኤያት በታወቀው በአባቶች በኮንሰንሰስ ደረጃ ባለው ነገር ላይ መቆም ይገባል ብዬ ነው የማስበው። የኛ ቤተክርስቲያን የሥላሴ ዕለት የሥላሴ በዓል ሲከበር የምትባል አንዲት ወረብ አለች፣ አንዲት ምስጋና መዝሙር ማለት ነው። እና ምን መሰላችሁ ምትል ሥላሴ ትትነከር ወይ ትትነገር ይላል። ሥላሴ ያደንቋ የሥላሴ ምስጢር የሚደነቅ ነገር እጹብ ድንቅ ነው ከሰው አእምሮ በጣም ከፍ ያለ ነው ተብሎ የሚያደንቁት የሚያነክሩት በአንክሮ በመደነቅ የሚያዩት ነገር ነው እንጂ አከናውነን ተናግረን እንጨርሰዋለን ተብሎ የሚታሰብ ነገር አይደለም የምትል እቺ ምስጋና ነች። እና ስፔኩሌቲቭ የሆነ ነገር ላይ ሲሆን በጣም ውስብስብ ይሆናል፣ ለአእምሮ ይጨንቃል። ምክንያቱም የእግዚአብሔር ሕልውና ነገር ከሰው አእምሮ በቃ ትንሽ ከፍ ይላል። አይደለም የእግዚአብሔር ሕልውና የኛም ሕልውና የነፍስ የስጋችን ባህሪ ከኛ መረዳት ከፍ የሚል ነገር አለ። እና ብዙ ቴዎሎጂያን አይ ቲንክ ኩነትን መሰለኝ ሲያብራሩ የነበረው ኩነትን መሰለኝ የሚመስለኝ ኩነትን ሲያብራሩ አሁን አብ ልባዊነቱ ለወልድና መንፈስ ቅዱስ ነው። ቃልነቱ ደግሞ ወልድ ቃልነቱ ለራሱም ነው ለአብም ነው ለመንፈስ ቅዱስ ነው። መንፈስ ቅዱስ ሕይወትነቱ ለራሱም ነው ለአብም ነው ለወልድ ነው የሚለውን ሳብጀክቲቪቲ ብለው ያስቀምጡታል። እንደዛ ሳብጀክቲቪቲ እስካሁን አላነበብኩትም፣ አነበዋል። ያ ኩነትን እያብራሩ ይሆኑ እንደ ያልኩ እንትን ነበር ያልኩት። ግን ተመችቶኛል፣ እንትናቸው ማብራሪያቸው ተመችቶኛል። እሳቸው በጣም ዲፕ ናቸው፣ በጣም ሶፊስቲኬትድ ናቸው። በጣም ጠለቅ ያለ አስተሳሰብ ነው ያላቸው። ያ ስለ ክህነት ራሱ የተናገሩት ነገር በጣም የሚገርም ነገር ነው። እንደው ከርዕሱ ወጣ ብንልም ለምንድን ነው በቤተክርስቲያን ካህናት የሚያስፈልጉት? በአንድ በኩል በአዲስ ኪዳን ሁሉም ካህናት ናቸው፣ የካህናት መንግስት ተብላለች ቤተክርስቲያን። በሁሉም ዘንድ ያለ ምስጋና የማቅረብ እግዚአብሔርን የማመስገን ከክርስቶስ የተቀባ ነው። ካህን የሚያሰኘን ነገር አለ ሁላችንም ክርስቲያን። ስለዚህ ዩኒቨርሳል የሆነ ተቋረጥኩኝ ተቋርጫለሁ ሙሉ ይሰማል። እሺ አሁን መጥተዋል። ዩኒቨርሳል የሆነ ፕሪስትሁድ አለ በሁሉም ዘንድ ያለ ይሉና ግን በተለየ ሁኔታ ደግሞ ክህነት የሚሰጣቸው ሰዎች ኃላፊነት የሚሰጣቸው ምስጢራትን አድሚኒስተር የማድረግ ወንጌልን የመስበክ የቤተክርስቲያንን አገልግሎት በተለየ ሁኔታ የማድረግ ኃላፊነት የሚሰጣቸው ሰዎች ያስፈልጋሉ። ምክንያቱም ለሁሉም የተሰጠ ነገር ለተወሰኑ ሰዎች እንደተሰጠ ነገር ያህል
ጥብቅ አይሆንም ይላሉ። ስለዚህ በተለየ ሁኔታ ተልእኮ የሚሰጣቸው ሰዎች ከሌሉ ለሁሉም የተሰጠ ነገር ምንድነው ሁሉም ጋር ያለ ነገር ሁሉም ሚስጥራትን አድሚኒስተር ማድረግ ቢሰጠው ሁሉም የክህነት አገልግሎት ቢሰጠው ኑሮ ለሁሉም የተሰጡ ነገሮች በሚሰሩበት ደረጃ ብቻ ነበር የሚሰራው። ግን የተወሰኑ ሰዎች ተመርጠው ለስልጣነ ክህነት ተመርጠው መሰጠታቸው ኃላፊነቱ ልዩ እንደሆነ እንዲሰማቸው ልዩ የሆነ ተልእኮ እንደተሰጣቸው እንዲሰማና ልዩ የሆነ ኢፈርት እንዲያደርጉ ልዩ የሆነ ሪስፖንሲቢሊቲም እንዲሰማቸው ያደርጋል ብለው በጣም ጥሩ ይሄ ምንድነው ዩኒቨርሳል እና ለተወሰኑ ሰዎች የሚሰጠውን ፕሪስትሁድ አቃር ነው ለሚያዩ ሰዎች ጥሩ ኢንተረስቲንግ የሆነ መልስ ሰጥተው አይቻለሁ። በጣም ብዙ ዶክትሪናቸው እንትናቸው ኤክስፖዚሽናቸው ደስ የሚል ነው። ይሄንንም አነባዋለሁ ኦብዘርቨር። እግዚአብሔር ይስጥልን ሙሉ አመሰግናለሁ ለጊዜያችሁ። ሰላም ብያለሁ። እሺ ማመር በረከት ቴንኪው እናመሰግናለን። አረ እንዳታስወጣቸው እንዴ! አረ አላስወጣም። ምናልባት እየወጡ ከሆነ ብዬ ነው። አይ ቆይ አታስወጣቸው። እሺ ሰላም ብያለሁ። እንዴት ኖት መምህር በረከት? ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሌሎቻችሁንም ሰላም ብያለሁ። ያው እሳቸውን ያስቀደምኩኝ እንዳይወጡ ነው። ሲሰናበቱ የመሰናበት ነገር ስላየው ነውና ከባድ ጥያቄ ያሰናዳልኝ ትመስላለህ። አይ እንደዛ አይደለም። እኔ እንትን በፔሪኮሬሲስ ሲነሳ ስለሰማው ነው አሁን የገባሁትም ለዛ ስለሆነ ነው። ትንሽ ጊዜንም አጣብቤ ነው የገባሁትና በፔሪኮሬሲስ በኦርቶዶክስ ሊቃውንት ዘንድ እንደዚህ ሲስተማቲካሊ ትምህርት ተሰጥቷል። እንትንስ አለው ተቀባይነት ሳለው ወይ ልክ ሌሎች አብያተ ክርስቲያናት ደረጃ በኢስተርን ኦርቶዶክስ በካቶሊክ ደረጃ ባለው ምናልባት በኮፕቲክ አላቅም ግን በኢትዮጵያ ሊቃውንት ደረጃ ተቀባይነት አለው ወይ? እንደው ከተቀባይነቱ ስንጀምር ማለት ነው። አንደኛ ተቀባይነት አለው፣ ሁለተኛ ደግሞ ተቀባይነት አለው ከተባለ ለምንድን እንዴት ትምህርቱ ይሰጣል ወይ? በሲስተማቲክ በሆነ ደረጃ ለምሳሌ በጉባኤ ቤቶች እንደዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የቆየችበት በጉባኤ ቤቶች ስለሆነ ማለት ነው። ይሄንን ያነሳውበት ምክንያት ምንድነው? ዝም ብዬ እንደ ወጥመድ እንዳይመስል ፊት ለፊት ላስቀምጠው ኋላ ላይ ከማመጣው ማለት ነው። የቤተ ክርስቲያን ታሪክ አባ ጎርጎርዮስ በጻፉት መጽሐፍ ላይ አንድ የካራው ሊቅ የሆነው እና የጸጋ ሊቅ ሲከራከሩ የተዋህዶ የሆነው ቆይ ላስተካክለው ተዋህዶ የሆነው ምን ብሎ ይጠይቃል? አካል በአንዱ አካል አያድርም ሲለው አዎ አያድርም ብሎ ይመልሳል የጸጋው። እንግዲያስ አንተ እንዴት መንፈስ ቅዱስ ለወልድ ቅብህ ነው ብለህ ትናገራለህ ብሎ ይለዋል። ስለዚህ አያድርም በሚለው ሁለቱም ተስማምተዋል፣ የተዋህዶውም የጸጋውም። አንዱ አካል በአንዱ አካል አያድርም በሚለው ነው። የአቡነ ጎርጎርዮስ የጻፉት መጽሐፍ ላይ ነው እንደዛ ያለው። ይሄ ነገር በኢትዮጵያ ሊቃውንት ዘንድ አንዱ አካል በአንዱ አካል አያድርም የሚለው ነው ስምምነት ያለው ማለት ነው። ከዛ በመናየው ፐሪኮሌስ ጋር ደግሞ ይሄ ይጋጫል ማለት ነው። እና ይሄንን እስኪ ከመጀመሪያው ጀምረው ቢያብራሩልን ከዚህም ጋር ያይዘው የአቡነ ጎርጎርዮስ መጽሐፍ ላይ ያለውንም ጭምር። አይ ፔሪኮሬሲስ ማለት አንዱ አካል በአንዱ አካል ማደር አይደለም ሲጀመር። ምክንያቱም እኛ ጋር ፔሪኮሬሲስ የሚገለጥበት መንገድ አለ። የህልውና አንድነት የሚባል ሥላሴ አንድነታቸው በምንድነው ሲባል የህልውና አንድነት አላቸው። ፔሪኮሬሲስ አብ በእኔ እንዳለ እኔም በአብ እንዳለው ነው። አንዱ አካል በአንዱ አካል አለ። ያ ግን እነሱ ባሉበት መንገድ አካል በአካል ውስጥ አያድርም የሚለው
ፔሪኮሪሲስን በመቃወም የተነገረ አይደለም ነው የህልውና አንድነት ስለሚያምኑ ማለት ነው። እና ታዲያ ምን ነው አያድርም የተባለበት ምክንያት ምን ነው? አንዱ አካል በአንዱ አካል አያድርም የሚባለው ምንድነው? ምን መሰለህ አሁን ለምሳሌ እንትን ምንድነው አንተ ውስጥ መንፈስ ቅዱስ እንደሚያድረው እንደዛ በዛ መንገድ አይደለም። አካል በአካል ውስጥ ማደር በሚለው እኛ በምንረዳው ኮመን ሴንስ አይደለም። ምክንያቱም ጉዳዩም ሲጀመር እኮ በሚስጥረ ስላሴ አይደለም የተነሳው። ያ ጉዳይ የተነሳው በሚስጥረ ስጋዊ ነው አይደለ? ቅባት ጋር ምናምን ያልከው ሚስጥረ ስጋዊ ነው ዋናው ርዕስ። ግን ሚስጥረ ስላሴን እንደ ድጋፍ አድርገው ነው ያመጡት። ያ የህልውና ስላሴን ያፋልሳል። አንዱ አካል በአንዱ አካል ያድራል የሚለው ትክክል አይደለም። አንዱ አካል በአንዱ አካል አያድርም በሚለው ሁለቱም ተስማሙ። ያ ባይዘው ከፓዶሻን ፋዘርስ እንደዛ ነው የሚሉት ታውቃለህ አይደል? እነሱም ቢሆን እነ ቅዱስ ባስልዮስም ቢሆን የህልውና አንድነት ሲባል አንዱ በአንዱ ውስጥ ማደር አይደለም። በዛ መንገድ አይደለም የሚረዱት። በዛ መንገድ ነው አንዱ በአንዱ ማደር ነው። አይደለም እንደውም እንትን መጽሐፍ ላይ ታገኘዋለህ። ይሄ ጋድ ኢን ፓትሪስቲክ ቶት የሚል ማን ነው ሙሌ ታውቀዋለህ? ጋድ ኢን ፓትሪስቲክ ቶት የሚል መጽሐፍ የማን ነው? አላስታውስም። እዛ ላይ ይናገራል ስለ ፔሪኮሪሲስ ሲናገር በአባቶችም አብ በወልድ ያድራል፣ ወልድ በአብ ያድራል አለ ማለት በህልውና አለ ሲባል በድረት መንገድ አይደለም፣ ፐርፌክት ኢሜጅ ነው ለማለት ነው። በአብ ያለው ሁሉ በወልድ አለ፣ በወልድ ያለው ሁሉ በአብ ያለ በሚል መንገድ እንጂ በኢንዲዌሊንግ አንዱ በአንዱ ውስጥ በመሆን አንዱ በአንዱ ውስጥ ምናምን የሚለው እኮ ራሱ የስፔስ ኮንሰፕት እኮ ነው አይደል? በጣም ምንድነው ይሄ ክሬቸርሊ ኮንሰፕት ነው። አንዱ በአንዱ ውስጥ ማደር የሚለው ራሱ ማለት ነው። ለስላሴ ያ ልክ ነው። ፕሪስቴጅ የሚለው ፕሪስቴጅ ልክ ነው። እግዚአብሔር ይስጥልኝ ዜና ታርግ እዛ ላይ ታገኘዋለና አባቶችም እንደዚህ በምናውቀው አይነት ኢንዲዌሊንግ አይደለም ፔሪኮሪሲስን የሚያብራሩት። እዚህ ላይ ያ ኤግዚስተንስ ጥሩ ነው እና እንደዛ ነው። በኢንዲዌሊንግ አይደለም ነው ማለት። ኢንዲዌሊንግ ሲባል ኳሊፋይድ ሆኖ ነው ለስላሴ በፔሪኮሪሲስ የሚነገረው እንጂ የሆነ በስፔስ ኮንሰፕት በታይም ኮንሰፕት ምናምን በዛ ውስጥ ፍጥረታዊ በሆነ መንገድ አይደለም ነው። ያ በኤግዚስተንስም እንትን ይላል፣ ግን ደግሞ ያ እንትን አያደርገውም፣ ኤክስክሉድ የሚያደርገው አይደለም። አሁን ለምሳሌ ጌታ ኢየሱስ የተናገረውን ነው ሲጠቅሱ ራሱ ፔሪኮሪሲስን ሲያስረዱ አብ በኔ እንዳለ ኢንሚ ነው የሚለው። አሁን የግሪከኛውም በኔ ውስጥ ነው የሚለው፣ አብ በኔ ውስጥ እንዳለ ነው እኮ። አሁን ለስላሴ የሆነ የስፔስ ኮንሰፕት ምናምን መጠቀም አችልም አይደል? ስፔስ ማለት ስፔስማ ታይም እንደዚህ ያለው ከሆነ እግዚአብሔር ሲጀመር መንፈስ ነው። ስለ ስፔስ አናወራም እኮ። ስለዚህ በስፔስ ካልሆነ ኢን የሚለውን እንዴት ነው የምትረዳው? ስለዚህ እነሱ ራሳቸው ታዲያ ይሄንን ያመጡት ራሳቸው እኮ በስፔስ አንጻር ከሆነ መጀመሪያውኑ ጥያቄው ልክ አይደለማ እኮ። እነሱ እንደዛ ነው እኮ። ማናቸው ጸጋዎችም በስፔስ ደረጃ እንደዛ አይሉማ። ጸጋዎች ራሳቸው በስፔስ ደረጃ ያነበብኩትን ያህል እርግጠኛ ነኝ። ማስረጃ ካሉት ሊያሳይ ይችላል። ግን የጸጋዎችን ጉዳይ በደንብ ማንበብ ይኖርብናል ማለት ነው፣ ምን ይሉ እንደነበረ ምናምን። አሁን ግን ወደ ሌላ ርዕስ በደንብ ያብራራዋል። የጸጋዎችን ትምህርት ሃይማኖተ አበው ቀደምት የኪዳነ ወልድ ክፍል ላይ በደንብ ስለሚያብራራው ምንም ይሄን ያህል እስካሁን እሳቸው ባብራሩበት ችግር ያለበት አይደለም። ግን እኔ ግን ምን መሰለህ አሁን ስለ ጸጋዎቹ ምናምን ተውና ፔሪኮሪሲስ ከሆነ ኳሊፋይድ አድርገው በትክክለኛው መንገድ እንደሚቀበሉት የምታውቀው በሚስጥረ ስላሴ ሲነገር የህልውና አንድነት ይነገራል። የህልውና አንድነትን ብቻ እንትን የሚል አይደለም። ፔሪኮሪሲስ አንዱ በአንዱ ውስጥ ማደርንም ነው። አበው በወልድ ውስጥ አለ፣ ወልድም ደግሞ በአብ ውስጥ አለ፣ መንፈስ ቅዱስ ነው። የህልውና አንድነትን ሲያብራሩ እሱን ነው። ግን በኢንዲዌሊንግ በማለት ምንድነው አንዱ በአንዱ ውስጥ በማደር በሚለው
ስፔስን ኢምፕላይ በሚያደርግ መንገድ አይተረጉሙትም እንጂ እንደዛ ነው። ስለ ስፔስ እኮ መጀመሪያውኑ ሊወራ አይችልም። እግዚአብሔር መንፈስ ነው። ጸጋዎችም ራሳቸው ያንን መንፈስነቱን ክደው አይደለም እግዚአብሔር። አንተ ልጠይቅህ ከናን እሺ፣ አብ ወልድ በአብ ውስጥ ያድራል አለ ሲባል ምን ማለት ነው? ወልድ በአብ ውስጥ ያድራል ማለት የወልድነቱ በሙሉ ህልው ሆኖ የሚኖረው በአብ ነው። በመንፈስ ሁሉ ነው መኖር ማለት ህልው ሆኖ መኖር ማለት ህላዌ ነው መኖር ኤግዚስተንስ ህልው ሆኖ መኖር ሲባል ህላዌ ብለህ ታብራራለህ እንዴ? ራሱን ቃል ለምን ትደግመዋለህ? ራሱን ቃል በአንዱን ስም የሆነውን ናውን የሆነውን ቆይ በረከት ምንድነው ሲባል መባረክ ነው ብሎ እንደመተርጎም እኮ እንደዛ ይተረጎማል እኮ። አንድ ነገር ለምሳሌ ስም የሆነውን ግስ ተደርጎ ሲነገር ግልጽ ይሆናል ለአንዳንድ ሰው። ግስ የሆነውን ደግሞ ስም አድርጎ ምናልባት ቅኔ ቤት ከተማሩ እንደዛ ይተነተናል እኮ። ግስ የተደረገው ምንድነው ለአንተ ህልውና ማለት ምንድነው አልከኝ? ህልውና ማለት ህልው ሆኖ መኖር ማለት ነው። ኤግዚስት መሆን። እሺ ህልው ሆኖ መኖር ማለት ምን ማለት ነው? ሁሉን ማለት ምን ማለት ነው? ምን ማለት ነው? ምን ማለት ነው እያልን እንቀጥል መምህር። ስለዚህ አንተ ልታብራራው የማትችለውን ነገር እያብራራው እኮ ነው፣ እየነገርኩት እኮ ነው። ህልው ሆኖ መኖር ማለት ከዚህ በላይ ምን ወዴት ሊሄዱ እንትን እየተነፈሰ ልበሎት ኦክሲጅን እንትን እያለ ልበሎት ወይንስ እንዴት እንድሎት ነው የፈለጉት እኮ? ህልው ሆኖ መኖር ማለት ምን ማለት ነው? እንደማያውቅ ሰው አለ ከታች የሚሰማ ኤግዚስት ማድረግ ነው። አሁን እርሶ እንዳሉት አለ ማለት ምን ማለት ነው? አሁን ለምሳሌ እርሶ ልጠይቆት እስኪ እሱ ያብራሩልኝ። እኔ አሁን አላብራራሁትም አይደል? እስኪ ህልው ሆኖ መኖር ማለት ምን ማለት ነው? እርሶ ያብራሩት። ምን ሰጣይቀኛል? አንተ እኮ አላብራራኸውም አሉ አይደል? አንተ አላብራራኸውም ካሉ እስኪ እኔ ምናልባት ያጎደልኩት ነገር ካለ እስኪ እርሶ ያብራሩ። እንዴት ያጎደልከው ነገር ሳይሆን ምን አብራራው? ያብራራው ነገር የለም እንጂ ነጭራሹ ህልውና ምን ነው ስለ ያብራራሁት የለም። እሺ እኔ እኮ ያብራራሁት የለም። አሁን እርሶ ደግሞ ሊያብራሩት ነው። ይቀጥሉ። ህልውና ማለት በመጀመሪያ በታይም እና በስፔስ ኮንሴፕት የሚታይ አይደለም። ኔጌቲቭ ኤክስፕላኔሽን ነው፣ ዳይሬክት ኤክስፕላኔሽን ነው። ሁለተኛ ደግሞ አብ ያለው ሁሉ በወልድ ያለና የአብ ህልውና መገለጫ ማለት በፐርፌክት ኢሜጅ ኦፍ ዘ ፋዘር ለምሳሌ ወልድን ስንለው ማለት ነው። ባስሊዮስ ያብራራልና በህልውና አንድ ናቸው ማለት ሁሉንም ኢሜጅ ነው ህልውና ማለት ነው እኮ። ኢሜጁ ራሱ የህልውና አንድነት በኢሜጅ ደረጃ ነው የሚታይ ነው። አይ ህልውና ማለት ኢሜጅ ማለት ነው። አሁን እርሶም አብራሩት እኮ አይደለም። ይኸውልህ ኢሜጅ ያሉት ህልውና ነው አይደለም። ኢሜጁ ህልውና ነው ሳይሆን አብ በወልድ ውስጥ ይኖራል፣ ወልድ በአብ ውስጥ ይኖራል ማለት የአብ ኢሰንስ ሁሉ በወልድ አለ፣ የወልድ ኢሰንስ ሁሉ በአብ አለ። አንድነቱን የሚያሳይ ቃል እንጂ የስፔስ እና ያው ለምሳሌ ኢንተርፕሬት ህልውና አይደለም። እሱም ህልውና አይደለም። በቃ እኛ ጋር የህልውና አንድነት አለ ተብሏል። አሁን የፔሪኮረሲስ ነው አይደል የጠየቀው? ህልውና ማለት ምን ማለት ነው? አላብራራውም አሉኝ እኔን። እርሶ ሊያብራሩት ነው። ያብራሩት። ህልውና ማለት ምን ማለት ነው? እኔ አሁን ስናገርኮ አይ እንደው የተናገርከው ሁሉ ልክ አይደለህም አላብራራኸውም አሉኝ። አንተ እኮ ነው ያመጣው አይደለ? ኢንዱዌሊንግ ምናምን ብለህ እኮ እኔ ተናገርኩኝ። እኔ ስናገር አላብራራኸውም አሉ። እኔ የተናገርኩት ነገር ልክ ካልሆነ እንግዲህ እርሶ ያብራሩት። እርሶ አሁን ህልውናን ኢሜጅ ይሉታል አንዴ ደግሞ ኤሴንስን ያመጣሉ። ኤሴንስ ኔቸር ነው እንጂ እንትን አይደለም፣ ህልውና አይደለም። እሺ አንተ ህልውና ምንድነው? ነገርኩት። ህልውና ማለት ኤግዚስት ማድረግ አክተስ ማለት ነው። ይሄ ፖተንስ ሳይሆን አክተስ ፒውር አክት ማለት ነው። ኤግዚስተንስ መኖር ማለት ነው። ህልውና ኑባሬ ነው እንጂ ኢሜጅ ማለት አይደለም። ስለዚህ አብ በወልድ ውስጥ ይኖራል ማለት ምን ማለት ነው?
አብ በወልድ ውስጥ ይኖራል ማለት በወልድ ውስጥ ህላዌ አለው ማለት ነው። ከወልድ የተለየ አይደለም ማለት ነው። በህላዌው ደረጃ ወይም ደግሞ በህልውናው ደረጃ በኑባሬው ደረጃ ከወልድ ተነጥሎ የሚኖር አይደለም። ታዲያ የኢትዮጵያ ቤተክርስቲያን ሴፓሬት ሆኖ የኢትዮጵያ ቤተክርስቲያን ታዲያ ይሄን አትቀበልም? ይሄንን እኮ ነው እየጠየቅኩ ያለሁት። ታዲያ አሁን እርሶ ተቀበላለች ስልህ እኮ አትቀበልም ብለህ የምትከራከረኝ አንተ ነው እንዴ? ይኸው ካዱ እኮ አሁን እኮ ሁለቱም እኮ ኑባሬውን ካዱ አይደል? ያሳየሁት እኮ ነው እኮ ዝም ብዬ አይደለም ያወራሁት። አሁን እየጠየቅኩት ያለሁት እኔ አሁን እንደዛ ከሆነ ታዲያ አንተ ምንድነው ስለውት ህልውና ማለት ማይገናኝ ነገር ማለት ኢንዲዌሊንግ ነው ለአንተ። ህልውና ማለት ኢንዲዌሊንግ ነው የሚል ነገር ተናገርኩኝ። ህልውና ማለት ኑባሬን ነው የሚያመለክተው ስለ እኔ እንደርሶ ኢሜጅ ነው አላልኩም። እሺ ቆይ ህልውና ማለት ኢንዲዌሊንግ ነው ግን ህልውና ኢንዲዌሊንግ ነው። ኢንዲዌሊንግ ያካትታል። ኢንዲዌል ሳይሆን ኤግዚስት ማድረግ አይቻልም። እግዚአብሔር መንፈስ ነው። በስፔስ ኢንዲዌል አያደርግም። በስፔስ አንገልጸውም። ነገር ግን ደግሞ እግዚአብሔር የራሱ የሆነ ኑባሬ አለው። ወልድ በአብና በወልድ ውስጥ አለ። ወልድ በአብና በመንፈስ ቅዱስ ውስጥ አለ። አብ በመንፈስ ቅዱስና በወልድ ውስጥ አለ። ይሄ ነው እርሶ የእርሶ ሊቃውንት ግን የለም ብለው ነው። እኔ እንደው መጀመሪያ ላይ በተረጋጋ መንፈስ ልሰማዎት ነበር፣ አገባቤል ልማር ነበር። ግን እርሶ ይሄ ሚሊታንት አይነት አክት ስላደረጉ ነው አሁን እንደዚህ እየተናገርኩ ያለሁት። ስለዚህ ለማንኛውም አይ ለሱ ሳይሆን ከታች ለሚያዳምጡት ከምስጢረ ሥላሴ ከሚብራራበት መንገድ አንዱ የህልውና አንድነት ነው። ሥላሴ አንድነታቸው በምንድን ነው ሲባል አንዱ በህልውና ተብሎ ነው የሚነገረው። ህልውናውን ግን የሆነ የስፔስ ኮንሴፕት አንዱ በአንዱ ውስጥ በሚያድር አይነት ሳይሆን እነ ቅዱስ ባስልዮስ ባብራሩት መንገድ በጣም ለሥላሴ ብለው ነው ያብራሩት። እነ ቅዱስ ባስልዮስ እስኪ ንገሩን። መጽሐፉን አውጥቼ አሁን እንዳላሳይኮ እኔ ያለሁበት ቦታ ማይመች። አይ ይንገሩን ያልኩ ምንድነው ያሉትን ነገር ይንገሩን። በቃ ሙሌ አመሰግናለሁ። አይ በዚህ መንገድ እንኳን መወያየት አንቺ ካኑ አይሽ ድምጼንም ማሰማ ሚሊታንት መምህር በረከት እርሶ ነው እኮ ሚሊታንት የሆኑት እንጂ እኔ መጀመሪያ የጠየቅኩት በትትና ነበር፣ ቀስ ብዬ ነበር። ግን እርሶ የሆነ ገና ሲጀምሩ እንትን ልትለኝ ነው ምናምን ማለት ጀመሩ። እኔ እሱን አለፍኩት፣ ችግር የለውም ቀልድ ነው የመሰለኝ። ኋላ ላይ ግን እንትን አሉ አግሬሲቭ እየሆኑ መጡ። አጠያየቁት ራሱ የሆነ ነገር ሳብራራ እያቋረጡኝ እሱ ነው እንደዚህ ምናምን እያሉ መሳቅ መሳለቅ ጀመሩ። የእርሶ ነገር ነው አሁን እኔም አንተ እኮ ይኸውልህ አሁን በሆነ ዘመን አይ እንደዛማ መጨረሻ ላይ ካለው እንደዛ መሆን የለብንም። በፖዚቲቭ በሆነ መንገድ እያወራን የሚወራ ከሆነም እንደበፊቱ ነው መሳቅ የጀመሩት። እኔ አይደለሁም እሳቸው የተሳለቁ ህላዌ ምንድነው አሉና ህላዌ ማለት ኑባሬ ነው ስላቸው አይ በአንድ ቃልማ አትንገረኝ እያሉ መሳቅ ጀመሩ። መሳለቅ ከኑይ እስኪ አንድ ይቅርታ እኔ ልግባና አይ ቲንክ እሳቸው ከዛ ወጣ ባይሉ መሄድ ካልቻለ ውይይታችን ከኑይ አይ በቃ ከዚህ በላይ የሚሄድ ማይችል ከሆነ ውይይቱ ይቅር በቃ ወቃቀሱን ተከመለ ያ ግን የኢትዮጵያ ቤተክርስቲያን ፔሪኮሮሲስን አታምንም ብራም ለገባው እሱ የህልውና አንድነት በትምህርታችን አለ። ሲጀመር በአንድ ቦታ በሆነ ጉዳይ ላይ የተደረገ በምስጢረ ሥላሴ ወይ ምስጢረ ሥጋዌ ላይ የተደረገን ክርክር ከአውዱ ውጭ አምጥተህ ያንድን ኬዝ ውጭ አላመጣሁም። ከአውዱ ውጭ ያመጣሁት ነገር የለም። ያመጣሁት እነሱ ራሳቸው የሥላሴን ትምህርት ነው እንደ አስረጅ እንደ ደጋፊ አድርገው ያመጡት። እዛ ጋር አንዱ በአንዱ አያድርም ነው ያሉት። ምን ማለት ነው ያ? ማለት አንዱ በአንዱ የለም ማለት እኮ ነው። አዎ ብለው ተስማምተዋል ሁለቱም። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አትሊስት በሌላው እንኳን ባንሄድ በዚህ ግን ሁለቱ የተስማሙበት ነገር አለ። እንደው አንተ ስታስበው ቆይ ከናን አንተ ስታስበው አይኔ ሳስበው ሳይሆን እነሱ የተናገሩት ላይ እንደሱ ብለህ አንተ እንዳልከው ብትወስዳቸው ማለት ነው። አብ ለምሳሌ በሁሉም ቦታ የለም፣ በሁሉም ቦታ አለ። ስለዚህ አንዱ በአንዱ አያድርም የሚለው አንተ በምትለው መንገድ ከሆነ
አብ ባለበት ሁሉ ወልድና መንፈስ ቅዱስ አይኖሩም ማለት ነው። ስለዚህ አብ ደግሞ በሁሉም ቦታ ስላለ ወልድና መንፈስ ቅዱስ የትም ቦታ የሉም እንደማለት እኮ ነው የሚሆነው። እሱንም ካዱት ማለት ነው እኮ እግዚኦ እዛ ጋር ካዱት ማለት ነው። ይበቃል ገና የካዱት እሱንም ነው እኮ። አሁን እኮ እርሶ እኮ እኔን ደገፉኝ ማለት ነው። እሱንም እየካዱ ነው ማለት ነው። ሊቃውንት እንደዛ እንደማይሉ ስለምናውቅ እኮ ነው። እኛ ሊቃውንት በሚስጥረ ሥላሴ እንደዚህ አሁን እኮ እዛ ጋር ሲከራከሩ እኮ ሁለቱም የተስማሙበት ነገር አንዱ በአንዱ አያድር የሚለውን ተስማሙ አይደል እኮ። ኢንስፔስ ኮንሴፕት ነው አይደል? ኢንስፔስ ማለት ነው እግዚአብሔር መንፈስ ነው። ስለ ስፔስ እያወራን ከሆነ ስለ ፊዚካል ስፔስ እያወራን ከሆነ ስፔስስ ብንል እግዚአብሔር ስለ መንፈስነቱ ነው እያወራን ያለ ነው። እግዚአብሔር በሁሉም ቦታ አንተ በሲኦል አለህ ሲል ስለ ስፔስ እያወራ ነው። በሰማይ ብሄድ አንተ አለህ ሲል ስለምንድን እያወራ ነው ዳዊት? አዎ ስለ ስፔስ እያወራ ነው እሱማ። ስለዚህ እግዚአብሔር በስፔስ ውስጥ አለ ብለው ያምናሉ። በሲኦል አለ በገነት አለ ምናምን ሲባል እኮ ሲኦል ገነት ስፔሶች ናቸው አይደል? ስለዚህ እግዚአብሔር በስፔስ ውስጥ አለ ብለው ያምናሉ ማለት ነው። ስፔስ እግዚአብሔርን አይጠቀልለውም። እግዚአብሔር ግን በስፔስ ውስጥ አለ። ስፔስን ውስጥ ሁሉ ሞልቶ ነው ያለው። እንደዛ ከሆነ በስፔስ አይደለም አብ በወልድ አያድርም ስንል በስፔስ ማለት አይደለም ማለት ምን ማለት ነው? ስፔስ ራሱ እኮ የተፈጠረ ነገር ነው። ስፔስ ክሪኤሽን ደረጃ አይደለም ማለታችን ነው ሲሉ ምን ማለት ነው? አብ በወልድ አያድርም። ምክንያቱም አብም ወልድም መንፈስ ቅዱስም በስፔስ የሚሞሉ ከሆኑ ኦንቶሎጂካል ትሪኒቲ ስታወራ ስለ ስፔስ ማውራት አትችልም። ስለ አብ በወልድ መንፈስ ቅዱስ በስፔስ ውስጥ የለም አላሉ እኮ ራስዎት። ስፔስ የሚባል ነገር ያሉ ራሱን በራሱ የተጋጩ ነው። አሁን ስፔስ ራሱ ፍጥረት ነው። ይኸውልህ ስፔስ በኦንቶሎጂካል በሆነ ትሪኒቲ ስፔስ አይነሳም። በቃ ከስፔስ ውጭ የሆነ ነገር ነው ንግግሩ ማለት ነው። አሁን እኮ ራሱን በራሱ እየተጋጩ ነው። አብ በስፔስ ሁሉ የሞላ ሥላሴ በስፔስ ሁሉ የሞላ ነው አሉ እኮ። ከዓለምን በስፔስ ሁሉ የሞላ ነው ካሉ ወይ ዓለምን ከፈጠረ በኋላ አለ። በቃ አሁን እሱ ጋር ነው ጥያቄ። እሱን የያዙት ዓለምን ከፈጠረ በኋላ አለ ብለዋል። በጣም ጥሩ። እንደዛ ከሆነ አብም ወልድ መንፈስ ቅዱስም በስፔሱ የሞሉ ከሆነ አንዱ ግማሹን ሌላው ግማሹን ሌላውን ሶስተኛው ደግሞ ግማሹን እያደረጉ አይደለም ያሉት። እንደዛ አይነት ነገር አይደለም ያለው። አንዱ በአንዱ በስፔስ ውስጥ የለም ማለታቸው ነው ማለትስ ራሱ ይሄ ራሱ ተጋጨቦት ማለት ነው። ፍጥረት ስፔስ ምናምን ታይም የሚባለው ነገር እግዚአብሔር ወደ ፈጠረው ፍጥረት ጋር የሚገናኝበት ነው እንጂ ኦንቶሎጂካል የሆነውን እግዚአብሔር ዝቅ አድርጎ ፍጥረታዊ ወደሆነ ፓራዳይም ውስጥ አያስገባም። እና ስለ እግዚአብሔር ኦንቶሎጂካል ስለሆነው ነገር ስናወራ ከስፔስ እና ከታይም ውጭ ነው የምናወራው። ስለ ኢኮኖሚ ስናወራ፣ ስለ መፍጠር፣ ስለ ማዳን ከፍጥረታት ጋር ስናወራ እሱን እንናገራለን። አሁን አንተ የፔሪኮሮሲስ ምናምን እኮ ኦንቶሎጂካል ነው አይደል? አሁን እርስዎ ነው ስፔስን ያመጡት። ስለ ኦንቶሎጂ ያወራው ስፔስን አመጡት። በቃ ብዙም እኮ ውይይታችንም ለሰው የሚጠቅም አይደለም። ብዙ ነገር እየረገጥን ስለሆነ ይብቃን። ሙሉ እግዚአብሔር ይስጥልን። ስፔስን አመጡና እንደገና መልሰው አይውሰዱት እንጂ ያመጡት እርስዎ ነው። ስለዚህ ያመጡት ላይ ይጨርሱት። እያልኩት ያለሁት አብ በሰሜን በኩል ወልድ በምዕራብ በኩል ተብለው አይደለም ተከፋፍለው ያለው። አብ ወልድ መንፈስ ቅዱስ በስፔስ ራሱ የመላ ነው የሚለውን ስላመጡት ማለት ነው። ስፔስ እኮ ከፍጥረት ጋር ነው የሚገናኘው ነው ማለት። ስለዚህ በስፔስ ውስጥም እግዚአብሔር አብ በወልድ ውስጥ ወልድም ደግሞ በአብ ውስጥ አለ ማለት ነው። በስፔስም ቢሆን እርሲ ከሙሌ ጋር ተወያዩ። አለበለዚያ በሰሜን በኩል አብ በምዕራብ በኩል ወልድ ከኔ ጋር ሞቅ ስላደረግ ሙሌ ጋር ተረጋግጣችሁ ተነጋገሩ። ሙሌ እሺ መምህር እናመሰግናለን። አይ ከናን እኔ እየሰማሁ እስከሆነ ድረስ ብዙም እንትን የሚሆን ነገር አይደለም እያወራችሁ አንዳችሁ እንትን አለመደማመጥ ነው። ክሊርሊ እንትን ተደርጎ አለማውራት ነው እንጂ እንትን አልሆነ። ምናልባት አንዱ የአንዱን ፖይንት ካለማግኘት አንፃር ሊሆን ይችላል እና ሞር ብትደማመጡ ማለት ነው። አረኛ አገባቤን ለማዳመጥ ነበር። እሳቸው ናቸው እንትን ሪዲኪዩል ማድረግ የጀመሩት።
እኔ እኮ አይደለም እኔ ጠየቅኩኝ ዝም አልኩኝና እንደዚህ እንደውም አንተ እንደዚህ ይበላሉና ህላዌ ማለት ምን ማለት ነው የሚለውን ጠየቁኝ። እሱን ሳብራራ መሀል ገብተው መሳቅ መሳለቅ ምናምን ጀመሩ። ያ እንደዚህ አይነት ነገር ደግሞ ከሳቸው አልጠበቅኩም ነበር። እንዳመጣው ነው። ግን እንደሳቸውም እንደሳቸውም ያደረጉት አንደኛ ራሱን በራሱ መልሰ ትርጓሜ ሰጠኸኝ በሚለው ነው እንጂ መምህር እንደዚህ አንተ ላይ ምናምን የሚል ነገር የላቸውም። ስለዚህ በዛ መውሰድህ ነው አንዱ ትልቁ። ግን ቃሉን በራሱ ቃል ደግመ ስትለው በቃ አሳቃቸው። ይሄ እኮ ምንድነው ናቹራል የሆነ ነገር ነው። ሌላ አንተን ለማዋረድ ምንም የተደረገ ነገር የለም። ኖ አንደኛ እንደዛ ያልኩበት ምክንያት በመጀመሪያ ደረጃ ማድረግ የነበረባቸው ምንድነው እንደ መምህርነታቸው በመከባበር ነው ማውራት ያለባቸው። እንደው የሚያስቅ ነገር ያላከበሩ ፓርቲ የለም እኮ ምኑን ነው አላከበሩኝም የምትለው? ያለ ስም ለምን ስም አብረኝ አንተ ራሱ አብረህ እያወራህ እኮ ነው። ይሄ ራሱ አንድ እንትን አለ ማለት ነው። እሳቸው ደርበው ነው ያወሩብኝ። አንደኛ እያወራው እየተናገርኩኝ ደርበው ነው የሳቁት። ሰው እያወራ ከሳቀ ደርቦ ከሳቀ ሳይጨርስ ከሳቀ ሪዲኪዩል ማድረግ ነው። ሲጨርስ ነው ቢያንስ አትሊስት እንኳን አይሳቅም ሲጀምር። እኔ አሁን እሳቸው ላይ መሳቅ እችላለሁ እኮ። እሳቸው አሁን ኤግዚስት እንትንን ህላዌን ምን ብለው ተረጎሙት? ኢሜጅ ብለው እኮ ተረጎሙት። ይሄ በጣም ያስቃል እኮ። ይሄ በጣም ከት አድርጎ የሚያስቅ ነገር ነው። ግን እኔ አልስቅም። እንደዚህ አይነት ጨዋታ ውስጥ አይደለም ያለሁት። ስለመለኮት የተወራ አያስቅም። ኢሜጅ ነው ተብሎ ኤግዚስተንስን ህላዌን ኢሜጅ ነው ብለው እየተረጎሙ ከዚህ በላይ የሚያስቅ ነገር የለም። እኔ ያልሳኩበት ምክንያት ምንድነው? ከኑ አይ ቲንክ ይበቃል። አይ እኔ ስርዓት ባለው ሁኔታ ነው የተወያዩ ነው። አሁንም እኮ ራስን ነገሩን ለመጠምዘዝ ይሞክራሉ። ስለዚህ ያለ ስም አይ መምህር ናቸውና አክብረው ነው የሚወያዩት። ለማስጠላት የሄደበት ርቀት ያናድዳል። ምን አረገ ጸሎት? አይ በቃ አክብሮ እያወራ እኮ ነው አይደለም። የሳቁበት ምክንያት ቅድም ምንም ናቹራል በሆነ ወይ እሱ ኔጌቲቭ እንዲሆን አድርጎ ነው ሰዎች ላይ ኢሜጅ እየሳለ ያለው። በቃ ቃሉን ራሱን ቃል መልሰው ሲነግሩ ሳቁ እንጂ እሱን ለማዋረድ ለማንጓጠጥ እንደተደረገ አድርጎ ሌላ ኢሜጅ መምህራችን ላይ መስራቱ ልክ አይደለም ነው ያልኩት እኔ። አነጋገራችን የተናገርኩት አው ጸሎት ግን በቃ እሱ አንተ መመላለሱን ይጠቅማል። በእናትህ በቃ እሺ እንዝለለው። የሚጠቅመንን ነገር እናውራ። ግን ለመምህርም ደግሞ ሪስፔክት ይኖር ነው የኔ ሐሳብ። በቃ በዛ አይነት መምህር አይደለም ሲኖራቸው ሪስፔክት ይደረጋል። ምን አረገና ስማቸው ትክክል ልክ እሱ ላይ እንደሆነ ነገር አድርገው እሳቸው ሊያላግጡ እንደሞከሩ አድርጎ እኮ ነው የሚናገረው። እየሰማሁ አይደል? እሳቸው እንዲህ አይነት ባህሪ የላቸውም ነው በቃ የተከሰተው ነገር ነው ፈን ያደረጋቸው። ከዚህ አንፃር ተረዳው ነው ያልኩት። ሌላ ምንም የወጣኝ ነገር የለም።